መዳም ቤት ያላችሁ እህቶቻችን ወገኖቼ ትንሽ ከእናንተ ጋር ትንሽ እንመካከር ብዬ ነው። እንግዲህ በሚያውቀው እውቀት ትንሽ እንኳን ከወሰዳችሁ ብዬ ነው። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እንዴት ናቸው? ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ ወገኖቼ ውዶቼ፣ በጣም ወዳችኋለሁ። ሲታበረታቱኝ የነበራችሁ ምስጋና ከልብ ነው። አመሰግናለሁ። በጣም ነው የማመሰግነው ውዶቼ። ሌሎቹም ደግሞ ከኔ ጋር ቤተሰብ ያሉ ናችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ ቤተሰብ ሁኑ እላችኋለሁ ወገኖቼ። ሌላስ ምንድን ነው? አንድ ቪዲዮ ሰምቼ ነበረ። ምንድን ነው ኢትዮጵያ ውስጥ አሁን ወደ ኢትዮጵያ ነው ከመዳም ቤት ወደ ኢትዮጵያ። መዳም ቤት ያላችሁ ውድ እህቶቼ፣ ውድ የሀገሬ ልጆች ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እሱስ ምንድን ነው? ዛሬ ትዳር ይዘሽ ትመጫለሽ እህቴ፣ ወገኔ፣ ሁላችሁም ውድ የሀገሬ ልጆች በሙሉ ትዳር ይዛችሁ ስትመጡ መጀመሪያ ፓስፖርታችሁን አውጥታችሁ ወደ ሰው ሀገር ስትመጡ ፓስፖርታችሁ ካወጣችሁ ከጨረሳችሁ በኋላ አካውንታችሁ አስተካክላችሁ ነው። ዛሬ እናንተ እንቅልፈትን ድካማችን ደክሞን እንቅልፈትን ተንገላተን ያመጣነው ብር የማንም መዘነጫ የማንም ጭፈራ ቤት ለምን ይሆናል? ለምን እንደፈለጋችሁ ብትወዱ የፈለግሽውን ሀል ባልሽን ብትወጂ፣ የፈለግሽውን ሀል ወንድምሽን ብትወጂ፣ የፈለግሽውን ሀል እህትሽን ብትወጂ፣ የፈለግሽውን ሀል አባትሽን ብትወጂ፣ የፈለግሽውን ሀል እናትሽን ብትወጂ ከአንቺ ጋር አይደለም አረብ ሀገር መጥቶ ስቃይ ሳዩ የነበሩት። አንቺ ነሽ ስቃይሽን ስታይ የነበርሽው። በዚህ ውጪ፣ በዚህ ውረጂ፣ በዚህ እንደዚህ ሁኚ፣ ውረጂ፣ ውጪ፣ አምጪ፣ መልሺ የምትባይ አንቺ ነሽ እንጂ እነሱ አይደለም ከአንቺ ጋራ ስቃይ የተቀበሉት። አንቺ ግን ብዙ ስቃይ ችለሽ የሰማሽ እንዳልሰማሽ ሰው ሆነሽ፣ እያየሽ እንዳላየሽ ሰው ሆነሽ ያሳለፍሽው፣ ጎንበስ ብለሽ ያሳለፍሽው ብርሽን ይዘሽ ለመግባት ነው። ዛሬ ጎንበስ ብዬ ነገ ሀገሬ ገብቼ ቀና እላለሁ ብለሽ ነው። ግን እዚህ ቁጭ ብለሽ ባሌን አስደስታለሁ ወይ እህቴን አስደስታለሁ ወይ ወንድሜን አስደስታለሁ፣ አባትን እናቴን አስደስታለሁ ብቻ አይደለም። አድርጉ፣ ለቤተሰቦቻችሁ አድርጉ። ለምን አታድርጉ? ለምን አረጋችሁ? አይደለም ሁላችንም ዘመድ አለን። እንደዛ አይደለም ማለት የፈለግኩት። ምናልባት የሶስት ወር ካለሽ የሁለት ወር ለራስሽ አስቀምጪ። የአንድ ወር እንኳን ለቤተሰብ ብትሰጪ የሁለት ወር አስቀምጠሽ ለራስሽ ለብቻሽን አካውንት አስገቡልኝ ብለሽ መላክ ሳይሆን ምንም አይሆንብሽም። ቀጥታ ወደ አካውንትሽ ላኪ። ምንም የሆነው ነገር የለም። ልኬ ስላየሁት ፈርቼው ነበረ። ልኬ አይቻለሁ። ምንም አልሆንብኝም። ቁጭ ብሎ የጠበቀኝ አልቀየርኩም። እሱን ነው ቁጭ አድርጌን የመጣሁት። እዚህ ቁጭ ብለኑ ብዙ ነገር ነው። አይ የእናት ስም ሳይሞላ እንዲህ ካልተደረገ ብሩ ወደ መንግስት ይመለሳል፣ ብሩ እንዲህ ይሆናል ብሎ የሚዋሩ ውሸት ነው ብዬ ነው የምነግራችሁ። እኔ ስላየሁበት ምንም አይሆንባችሁ። ግን እንደዛ እያረጋችሁ መቼም ከስንቶቹ አንድ የማይታመን ሰው አይጠፋም። ምናልባት የ5 ወር የ6 ወር ብርሽን ከአስቀመጥሽ በኋላ ለብቻሽን ትልክ ያለሽ ትንሽዬ 10,000 ምናምን ትልክና ለብቻ ዘመዶችሽ ያስገባሉ። በዛ ሰዓት ደረሰኝ እየሰጣል ትክክለኛ መኖሩን አለመኖሩን በዛ ሰዓት ትረጃለሽ ከምትጨነቁ። ግን አይ በወንድሜ አካውንት አስገባለሁ
ወይ የባለቤቴ አካውንት አስገባለሁ ብላችሁ ራሳችሁ አትሸወዱ። ራሳችሁን መሸወድ ነው ይሄ። አንድ እህቴ የአንድ ዓመት 7 ወር ለባሌ ልካለሁ። ስራ የለውም ቁጭ ብሏል። አሁን ደግሞ ብሩን ካላክሽ ልጆቹን አላሳይሽም ብሎኛል። ገዛ ልጆቿን አላሳይሽም ብሎኛል ብሩን ካላክሽ። እንግዲህ እሷ ብሩን የምትልከው ልጆቹን ለማሳያት ብቻ ነው። በቃ ልጆቹን እንዲያሳያት፣ ይሄ ትዳር አይደለም። እንደዚህ አይነት ሰው ስላለ ነው ራሳችሁ ጠብቁ የምላችሁ። አለዛ ደግሞ ልጆቹን አላሳይሽም እምለው ብር በቃ በብሯ እየገዛች ልጆቿን ብር ለሱ እየላከች ልጆቿን ነው የሚያሳያት፣ በስልክ የሚያገናኘው። ይሄ ሁላ አለ። ከዚህ ሁላ ራሳችሁን ጠብቁ። መጀመሪያውኑ አለማስለመድ። እሱ አሁን አንዴ ለምደዋል። እንግዲህ ፈጣሪ ከሷ ጋር ይሁን። ወይ ገብታ ማስተካከል ወይ ገብታ ይሁን አንድ ነገር መፍጠር ነው እንጂ እሱ አሁን እሷን ፍለጋ አይደለም። ልጆቹ ብሯን ብቻው የምፈልገው የእሷን ጉልበት የእሷ ድካም ምንም መስሎ አልታየውም። እኔ ይሄ ሙሉ በሙሉ ትዳር ነው ወይ ባል ነው ብዬ አልወስደውም። እንደዚህ አይነት ሰው ማለት ነው። ስንት ባለትዳሮቹ ስንቶቹ ንጹህ፣ ስንቶቹ ጥሩ፣ ስንቶቹ ለሚስታቸው የሚያዝኑ ስንት አሉ። አንዳንዶቹ ግን እንደዚህ የሚያስቡት አሉ። እንደዚህ የሚያስቡት የእሷ ድካም ማይታየው፣ የእሷ ጉልበት ማይታየው፣ ብሩ አይታፈስም እኮ ዝም ብሎ ደክማ ስንት ስቃይ አይታ ነው። ነጋ አልነጋም ወይ ልጆች ቤት ይኖራታል። ነጋ አልነጋም ብላ በአንድ አይኗ እያየች በአንድ ጆሮዋ አላርም እየጠበቀች በአንድ አይና አላርም እየጠበቀች ነው ብር የሚመጣ። እንዴት እንደሚመጣ ብር ወይ ቀምሶ ያላየ ሰው ነው የሚገባው እንጂ ሁሉም እንደዚህ አይወስዱም። በቃ ከመሬት የምታፈሰው ነገር ነው የሚመስላቸው። ግን ሌሎቻችሁ ራሳችሁን ጠብቁ። ብር ማለት እኮ ለሱ ነው። ሀገር ጥዬ ቤተሰብ ጥዬ ልጆችን ጥዬ ወጣቱ ብር ፍለጋ ነው። ብር ለምን ጨዋታ አደርጋለሁ? ለምንስ እንዴ? ልጆቹም ልጆቼ ማለት ልጆቹ ነው። ብር ካላሽ ልጆችሽን አላሳይሽም ምለው የእሱ ልጆቹም የእሷ ልጆችም ናቸው። እና እንደዚህ አይነቶቹ ስንቶቹ ያልተናገሩ ውስጥ ለውስጥ የሚቃጠሉ ስንቶቹ አሉ። ስንቶቹ እሷ ባላከችው ብር ቤት ሰርተው ሌላ ሚስት አግብተው የሚጠብቁ ስንቶቹ አሉ። ለዚህ ነው ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ሰው አትመኑ። እኔ በአሁኑ ሰዓት ሰው አይታመንም፣ ሰው አይታመንም። ራሳችሁን ጠብቁ። ዘመድም ቢኖር የእሱን ክፉ አይናገር። እሷም ደግሞ ላታመን ትችላለች። እንደዚህ አይነት ሰው አይደለም ባለቤት ብላ ላታምን ትችላለች። ግን ቀጥታ ወደ ሀገሯ ስገባ በራሷ በላከችው ብር ቤት ሰርቶ ሚስት አግብቶ የሚጠብቁ ስንቶቹ አሉ። ስለዚህ ራሳችሁን ጠብቁ ነው የምላችሁ ወገኖቼ። ፈጣሪ ከእናንተ ጋር ይሁን፣ እሱ ይጠብቃችሁ፣ እሱ ከእናንተ ጋር ይሁን። ሰላም ቆዩልኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ። ቻናሉን ላይክ፣ ሼር፣ ሰብስክራይብ አርጉ፣ አበረታቱኝ። እንግዲህ ሰላም ቆዩልኝ። ፈጣሪ ከእናንተ ጋር